ንጹህ ውሃን ወደምታፈልቀው ምንጭ ኑ። ክርስቶስ በነጻ ያጥራችኋል፣ ማንንም አይጸየፍም። ገንዘብን መውደድ የኃጢአት ሁሉ ስር ነው። ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ተናገር ጽድቀ እስከ ትመርር ከመከርቤ፣ እንደ ከርቤ እስከምትመር ድረስ እውነት ተናገር ይላል። እንደ ከርቤ ሰዎች አምርረው ጥቅ አድርገው እስኪተፉ ድረስ እውነት ተናገር። ጠላት ከሚስምህ ወዳጅ ቢነክስህ ይሻልሃል። ከማስመሰል ፍቅር እውነተኛ ቁጣ ይሻላል። ሰው የእግዚአብሔር ውድ ገንዘብ ነው። ይሄ ታቦት አሁን የሚወጣ ለማን ነው? ለሰው እኮ ነው። አይገርማችሁ? ለሰው እኮ ነው። ይሄ ሁሉ የወርቅ ጥላ የተባለ ለታዝ ለማን ነው? ለሰው ነው። እንደ ሰው ያለ ውድ ገንዘብ የለም። እንደ ሰው ያለ አስቸጋሪ ባይኖር ለራሳችን ክብር እንስጥ። አድፈን ከሆነ ንስሐ እንግባ። የሚጠራንን እንስማው። የተጠመቃችሁ ክርስቲያኖች ሁሉ ክርስቶስን ለብሳችኋል። ክርስትና ስንነሳ ራቁታችን የምንነሳው እንደው ብር ስለሌለን ነው። ለ40 ቀን ልጅ ልብስ መግዛት ማንም አይቸግረው። ለምንድን ነው እንደዛ የሚደረገው? ድንግል ማርያም ሆይ ስለ ንግስትነትሽ እመቤቴ ነሽ፣ ስለ ርኅራኄሽ ደግሞ እናቴ ነሽ ይላል ክርስቶስ። እንደው አይገርማችሁም? ግን የሰማይ አምላክ እናት እኛም እናታችን ብለን እንድንጠራት ሲፈቅድልን ራሱ እኔ ድንግል ማርያምን እናት ብዬ ሲፈቅድልን ብርሃኑን ለብሶ የሚኖር ጌታ እርቃኑን በቤተልሔም ተወለደ። የቁራ ጫጩቶቹን ሳይዘነጋ የሚያበላቸው አምላክ እናቱ እንጀራና ውሃ እየለመነች አሳደገችው። ውሃን በፍኙ የሚሰፍረው አምላክ ኃጢአተኞችን በቃሉ የሚያነጻቸው ቀዳሴ ማያት የሆነ ክርስቶስ በውሃ መካከል ተጠመቀ። እንደ ሰውም ኖረ። ሰው በሚሞትበት የክብር ሞት እንኳን ሳይገሉት እርቃኑን እንዲሞት ያደረጉት። ይህ ለእኛ የተከፈለ ዋጋ ነው። ሁሉ ኑሮት ክርስቶስን ካጣ ሰው ምንም ሳይኖረው ክርስቶስን ያተረፈ ሰው የተሻለ ነው ሳይሆን ዋና ሰው ማለት እሱ ነው። እንደ ሰው ያለ ውድ ገንዘብ የለም። እንደ ሰው ያለ አስቸጋሪ ባይኖርም ሰው ውድ ገንዘብ ነው። ለእግዚአብሔር ውድ ገንዘቡ ማን ነው ካላችሁ፣ ማን ነው? ሰው። እና ከሰው ጋር ተጣልቶ መጥቶ እዚህ ቤተክርስቲያን መጥቶ አባታችን ሆይ በሰማያት የምትኖር አትቀልድ ጌታዬ። ሰው ለእግዚአብሔር ውድ ገንዘቡ ነው። ውድ ገንዘቡን አበላሽተህ መጥተህ እዚህ መጥተህ እግዚአብሔር እወድሃለሁ ብለህ አይሰማም እግዚአብሔር። እስቲ አሁን የአንድን ሰውዬ ሂዱና መኪናውን በመዶሻ በሉት፣ በልቅጥቅጥ አድርጋችሁ ሰብራችሁ ሲያበቃ ሄዳችሁ ክቡር ሆይ እወደውታለሁ ብትሉ ምንድን ነው? ትቀልዳለህ እንዴ? አሁን የእናንተን ይችን ትንሿን ስልክ ተቀብዬ ፈጥፍቼ በጣም ነው የምወድ ብላችሁ ምንድን ነው የምትሉት? ይሄ በዚህ ረጅም ዱላ አትሉኝም እንዴ? እንዴ ስንት ለፍቼ ገንዘቡን ግትን ገንዘብ እያበላሸ ደግሞ እወድሃለሁ ይለኛል እንዴ? ቀልደኛ አትሉ? የእግዚአብሔር ውድ ገንዘቡ ማን ነው? ንገሩኝ፣ ተናገሩ ሁላችሁ። ሰው። ስለዚህ እናንተ የእግዚአብሔር ምኖቹ ናችሁ? ውድ ገንዘቦቹ ናችሁ። በጣም ውድ ገንዘቦቹ ማለት ነው። እውነቴን ነው የምነግራችሁ። እናንተ የዚህን ያህል ክብር ሊገባችሁ ይገባል። ውድ ገንዘብ እንዴት ተከብሮ እንደሚቀመጥ አታውቁም? ሸክላ፣ አሁን ጥሩ ሸክላ ራሱ እንክብካቤ፣ ብርጭቆ የሚቀመጠው ውድ ስለሆነ ብርጭቆ እንኳን በአቅሙ ጥሩ ቦታ። በዚህ በአውሮፕላንና ደግሞ በመኪና ደግሞ ሲጫን ደግሞ በካርጎ ፍራጃይል የሚባል ይለጠፍበታል። ፍራጃይል ማለት በአማርኛ ተረጉሟል፣ አይዟችሁ እንጂ ለፍልፍ ያለቱ። ፍራጃይል ማለት ይሰበራል። ምን ማለት ነው? ተጠንቅቀህ ጫን ማለት ነው። እንደ ተራቃ እንዳትወረውረው ነው። የሰው ልጅ ለእግዚአብሔር ውድ ንብረት ነው። እኛ ውድ ንብረት ነን። ለውድ ንብረት አሁን ለምሳሌ ይሄ ታቦቱ የእግዚአብሔር ውድ ንብረቱ ነው። አያችሁ በእንዴት ያለ ወርቅ ልብስ እንደተሸፈነ ውድ ነዋ። ውድ የከበረ የሰማይ ዕቃ ነው። ስለዚህ እግዚአብሔር በዚህ በወርቅ ልብስ እንዲሸፈን አደረገው። ሰው ደግሞ ውድ ገንዘብ ስለሆነ ለእግዚአብሔር በምንድን ነው የሸፈነን? ራሱን ነው የሸፈነን። እኛ የለበስነው ክርስቶስን ነው። ታውቃላችሁ? የተጠመቃችሁ ክርስቲያኖች ሁሉ ክርስቶስን ለብሳችኋል። ክርስትና ስንነሳ ራቁታችን የምንነሳው ቄሱ ራቁታችን ውሃ ውስጥ የሚዘፍቀን እንደው ብር ስለሌለን ነው። ለ40 ቀን ልጅ ልብስ መግዛት ማንም አይቸግረውም። ለምንድን ነው እንደዛ የሚደረገው? የሰው ልብሱ ክርስቶስ ስለሆነ ነው። የሰው ልብሱ ክርስቶስ ነው። እለ ተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ስለዚህ ሁላችን ክርስቶስን ለብሰናል። ለዚህም እንኳን ደስ ያላችሁ፣ ውድ ልብስ አልብሶናል። ማንን ያለበሰን? ራሱን ነው ያለበሰን። ራሱን ለውድ ገንዘብ ውድ ቦታ ይዘጋጅለታል። ከሀገር መርጦ ማንን ያዘጋጀልን? መንግስተ ሰማያት ውድ ቦታ አዘጋጀልን ለመኖሪያችን። ውድ ምግብ ሰጠን፣ ስጋውና ደሙን። ውድ እናቱን ሰጠን፣ ድንግል ማርያምን። እናት ትሆናችሁ ብሎ ሳይሳሳ
ክርስቶስ እንደው አይገርማችሁም? ግን የሰማይ አምላክ እናት እኛም እናታችን ብለን እንድንጠራት ሲፈቅድልን ራሱ እኔ ድንግል ማርያምን እናት ብዬ ሲፈቅድልኝ አባ ጊዮርጊስ ዘጋስጫ የሚባል ኢትዮጵያዊ የቤተ ክርስቲያን ሊቅ ምን ይላል መሰላችሁ? ድንግል ማርያም ሆይ ስለ ንግስትነትሽ እመቤቴ ነሽ፣ ስለ ርኅራኄሽ ደግሞ እናቴ ነሽ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ውድ ገንዘቦቹ ነው። ስለዚህ ወገኖቼ ለራሳችን ክብር እንስጥ። አድፈን ከሆነ ንስሐ እንግባ። የሚጠራንን እንስማው። ነው ኩልክሙ ርሱዓነ ምድር ሀበዛቲ ነቅንተ ታፈለፍል ሕጽበተ መድኃኒት። በምድር የተዳደፋችሁ ሁሉ ንጹሕ ውሃን ወደምታፈልቀው ምንጭ ኑ። ክርስቶስ በነጻ ያጥራችኋል። ማንንም አይጸየፍም። ክርስቶስ ወልደ እግዚአብሔር የማይደፈርስ ባህር ነው። አንድ አጠገባችን ያለ ውሃ 3-4 ሰው ገብቶ ቢታጠብበት ይደፈርሳል። ክርስቶስ ዓለም ሁሉ ገብቶ ቢታጠብበት የማይደፈርስ ውሃ ነው። ለሁሉ የተፈቀደ ነው። ለመቅዳትም ወረፋ አያስጠብቅም። የማያልቅም ውሃ ነው። ማንም ሰው ጠጥቶት ይረካል። ማንም ታጥቦበት ይነጻል። ለሁሉም ቸርና ለጋስ ነው። ጥማችንንም የሚቆርጥ እሱ ክርስቶስ ነው። ስለዚህ ሰው ውድ ገንዘብ ነው። ያ ሰውዬ በእርሻ ውስጥ ዕንቁ ተዳፍኖ ነበር አለ። ዕንቁ የተባለ ማን ነው አልኳችሁ? ተናገሩ እንጂ። በጣም ጥሩ። እርሻ ምንድን ነው? ምድራዊነት፣ ስግብግብነት፣ ሆዳምነት፣ ገንዘብ ወዳጅነት ነው። መስገብገብ፣ ብር ብር ብር፣ አይናችን ይብረር አይባል ነገር። መስገብገብ፣ ገንዘብ የኃጢአት መስሩ ለሁሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። ታውቃላችሁ፣ ገንዘብን መውደድ ማለት ሀብት ማከማቸት ብቻ መሰላችሁ? ይሄ ውድ ዕቃ የመያዝ ፍላጎት እኮ ራሱ ስግብግብነት ነው። ታውቃላችሁ? ውድ ዕቃ፣ ውድ ልብስ መግዛት፣ ውድ ሰው ያላዘውን ስልክ የመያዝ ፍላጎት፣ ሰው ያልገዛውን ሰዓት የመግዛት ፍላጎት፣ በቃ ውድ ነገር መመኘት፣ ፍጹም የማይጠግም ርካሽ ፍላጎት ማለት እሱ ነው። ገንዘብ ወዳድነት የኃጢአት ሁሉ ስር ነው። ሁለት ጌቶች ተብሎ ተጠርቷል። እና እርሻ የተባለ በእርሻ የተዳፈነው ዕንቁ ማለት ሰውን ያህል ክቡር ፍጡር የገንዘብ ፍቅር አዳፈነው። ታዲያ ለምን የሚያጋድለው ደም የሚፈሰው ደም አልቆም ያለ ለምንድን ነው? በገንዘብ ፍቅር ነው። እየተጋደለ ያለ ደም እየፈሰሰ ያለ የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል። ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመን ያለ፣ እንደኛ ያለ ክፉስ አለ? መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ፣ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ያለውን ሸጠ ማለት አንዴ የርሶም ሁሉን ዘባይል ውቱን ሁሉ ማለት ነው። ራሱን ባዶ አደረገ ማለት ነው። ራሱን ባዶ አድርጎ የሰው ልጅን ለማዋጀት መጣ በትሕትና ሁሉ ሳለው። እግዚአብሔር ነግሰ ስብሐቲሁ ለብሰ የሚባል ጌታ፣ ብርሃኑን ለብሶ የሚኖር ጌታ እርቃኑን በቤተልሔም ተወለደ። ውሃን በፍኙ የሚሰፍረው አምላክ ኃጢአተኞችን በቃሉ የሚያነጻቸው መንጻት እንደሚያስፈልገው ሁሉ እንደ ሰው መንጻት የማያስፈልገው ሲኖር ቀዳሴ ማያት የሆነ ክርስቶስ በውሃ መካከል ተጠመቀ። የቆራ ጫጩቶችን ሳይዘነጋ የሚያበላቸው አምላክ እናቱ እንጀራና ውሃ እየለመነች ያሳደገችው እንደ ሰውም ኖረ። እንዳለ ሰው ገደሉት። ሰው በሚሞትበት የክብር ሞት እንኳን ሳይገሉት እርቃኑን እንዲሞት ያደረጉት። ይህ ለኛ የተከፈለ ዋጋ ነው። ውድ ዕንቁ ነን።
በየቦታው መስከር፣ በየቦታው መጠጣት፣ በየቦታው መጨፈር፣ በየቦታው መዝፈን፣ ዳንኪራ፣ ሰማይን በጡጫ ምድርን በርግጫ በቃኝ አለ ማለት፣ ቂም መያዝ፣ ተንኮለኛነት የራስን ማዳፈን ይባላል። ሌት ተቀን እየበሉ ጾምን መሻር ይሄ ራስን ማዳፈን ነው። እግዚአብሔር ያሳያችሁ። መድኃኔዓለም ልቡናችንን ይመልሰን። ውድ ዕንቁ የተባለ ማን ነው? ሌላኛው ውድ ዕንቁ የተባለ ክርስቶስ ነው ራሱ። አሁን ደግሞ እርሻው ማን ይሆናል? እርሻይቱ ድንግል ማርያም ናት። ክርስቶስ ዕንቁ ነው። እርሻይቱ ውስጥ ያለው ማለት በድንግል ማርያም ማህፀን የተገኘው ክርስቶስ ውድ ገንዘባችን ነው። እስቲ ውድ ገንዘባችን በሉ። ማን ነው እሱ? መድኃኒታችን ኢየሱስ ክርስቶስ ውድ ገንዘባችን ነው። ውድ ገንዘባችን ነው። ያላቸውን የሸጡ የተባሉ እነማን ናቸው? ያችን እርሻ ማለት ዕንቁ ስላለባት ማለት ክርስቶስን ለማግኘት ራሳቸውን ሁሉ የጣሉ የተባሉ እነማን ናቸው? እነ ቅዱስ ቂርቆስ ናቸው። ክርስቶስን ለማግኘት ያላቸውን ሁሉ የተው እነዚህ ምን ይባላሉ? ብልህ ነጋዴ ይባላል። ብልህ ነጋዴ የሚባለው ክርስቶስን ያተረፈ ሰው ነው። ሁሉ ኑሮት ክርስቶስን ካጣ ሰው ምንም ሳይኖረው ክርስቶስን ያተረፈ ሰው የተሻለ ነው ሳይሆን ዋና ሰው ማለት እሱ ነው። ምንም ሳይኖረው ክርስቶስን ትርፍ ያደረገ ሰው ቅዱስ ጳውሎስ ሁሉን እንደ ጉድፍና እንደ ምናምንቴ እቆጥረዋለሁ ወረሰይክ ወለኩሉ ከመዕዳው ሁሉን እንደ ጉድፍ እቆጥረዋለሁ ከመዕርባው ለክርስቶስ ክርስቶስን ትርፍ አደርግ ዘንድ ይላል። ክርስቶስን ረብ ጥቅም በቁየት አደርግ ዘንድ ያለኝን ሁሉ ላጣው እወዳለሁ ይላል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እና ተመልከቱ፣ የተሰወረ ገንዘብ ለምንድን ነው የተባለ? ይህ ዓለም ምቾትን ያስተውላል እንጂ ክብር ምቾት ውስጥ አለ ይላል እንጂ ስቃይ ውስጥ ክብር አለ ብሎ ያስባል? ይህ ዓለም መልበስ ውስጥ እንጂ እርቃን ውስጥ ክብር አለ ብሎ ያስባል? ይህ ዓለም መብላት፣ መጠጣት፣ መጠንከር ውስጥ እንጂ መድከም ውስጥ እረፍት አለ ብሎ ሊያስብ ይችላል? አያስብም። ዓለም ያላስተዋለው የክብር መገኛ የተባለው ሰማዕትነት ነው። የተሰወረ ገንዘብ የተባለ ዓለም ምቾትን ሲያይ መከራ ውስጥ ግን ክብር አለ። ዓለም ገንዘብን ሲያይ ድህነት ውስጥ ክብር አለ። ዓለም ክብርን ሲያይ ውርደት ውስጥ ክብር አለ። ለክርስቶስ የተዋረዱት ውርደት የዘላለም ክብር ነው። እንዴት እንደሆነማ ዛሬ ተመልከቱ። ይኸው ቅዱስ ቂርቆስና ቅዱስ ኢየሉጣ የሚመሰክሩልን ይሄን ነው። እናታችን ቅድስት ኢየሉጣ አንጌቤናይት ናት። አንጌቤናይት ማለት ምንድን ነው? እማዋልደ ንግሥት ማለት ነው። ወይም እማዋልደ መንግስት እንደማለት ነው። የነገስታት ወገን ማለት ናት። እመቤት ማለት ነው። ከነገስታት የተወለደች ሮም ውስጥ የተወለደች፣ በዚያ ጊዜ ደግሞ ሮም ውስጥ መወለድ በሚያስከብርበት ጊዜ የተወለደች ናት። ቤተ መንግስት የተወለደችው ሀብታም ናት። ባሉ ሀብታም ነው። ስልጣን ያልቸገረው ነው። የሀገሪቱ ዜግነት በጊዜው የሚያኮራ ነው። ነገር ግን ከሮም መንግስታት ጋር ክርስቶስን ክጄ ከሚመቸኝ ከክርስቶስ ጋር በስደት እዋረዳለሁ፣ ክብርንም እዚያ ያገኘዋለሁ ብላ ከሮም ተነስታ ወደ ጠርሴስ ተሰደደች። ወደ ተርሴስ ከተማ ልጇን ይዛ ለክርስቶስ ነው። የሚሰደዱ ብፁዓን ናቸው እንዳለ ጌታ። እስኪ ከእናንተ መካከል ሀብታም ሲቀበር በጣም ብዙ መሶብ እንጀራ አብሮት ይተቀበራል? የለም። ቢቀበርስ ምን ያደርግለታል? ስንቀበር የሚቀረን ክርስቶስ ብቻ ነው። አብረውን የዘፈኑ ሰዎች አብረውን ጉድጓድ አይገቡም። አብረውን የሰከሩ፣ አብረውን ያሙ፣ አብረውን ያደሙ፣ አብረውን ያጌጡ፣ አብረውን የበሉ፣ አብረውን የጠጡ፣ አብረውን የዶለቱ፣ አብረውን የመከሩ ሁሉ መቃብር ስንገባ ሚስትም ባሏን ሸኝታ ዞር፣ ባልም ሚስቱን ቀብሮ ዞር። አንዳንዱ ለማስመሰል ይገለገላል። አብሬን የምገባ እንደው ለማስመሰልም ላይሆን ይችላል። ሳስበው ግን እንደው ብንለቃቸው ይገባሉ ወይ ነው እንደው ሳስበው ማለት ነው። ሳስበው የሚገቡ አይመስለኝም። እንግዲህ እኔ ራሴ አልገባም። እንግዲህ የሰውን አላውቅም። ጠንካራ ሰው ሊሆን ይችላል። እኔ አልገባም። እናትም ልጇን ቀብራ በምድር ላይ እናት ለልጇ የምትሰውጠውን ፍቅር ያህል ፍቅር መስጠት የሚችል ሰው በምድር ላይ የለም። እሷን ብትሆን ቀብራ ትመልሳል። ልጅ እናቱን ቀብሮ ይመለሳል። ስንቀበር መቃብር ውስጥ አብሮን የሚቀር ማን? ዝና ራሱ ክቡርነታቸው የሚለው ስም አብሮ አይገባም። የተቀመጥንባቸው የተነጠፉ ወንበሮች አብረው አይገቡም። ሲሰጠን የነበረ ስም የወጣልን ስም አሁን ዛሬ በእኛ በቤተ ክህነትም ስም ሞልቷል። ስም አይቸግርም። እንዲያውም የቄስ ደመወዙ አሁን ስም ነው ይባላል። ብር የለውም የቄስ ደመወዙ ስም ነው ይባላል። ያው ሊቀ ምናንትና የሚለው ነው የኔንም ስም ጨምሮ ማለት ነው። እኔ በበኩሌ ስሜ ይነሳልኝ ብዬ አመልክቻለሁ።
የሁሉ ስም አይከተል። እውቀት የመጽሐፍ መምህር ብትሆን የድጓ መምህር ብትሆን 7 PhD ቢኖር አብረው አይቀበርም። ቤቶች አብረው አይቀበሩም። ክርስቶስ ብቻ መቃብር ላይ እጁ ላይ የሚቀረን እሱ ነው። የመጨረሻ የተጣራ ገንዘባችን ክርስቶስ ነው። የሚያዋረድ ሰው ሳይሆን የሚዋረድ ሰው ውስጥ ክብር አለ። ራሳችንን ዝቅ አድርገን በትዕቢት ሳንፎካከር። አሁን ቤተክርስቲያናችንም ሀገራችንን እያጠፋት ያለ ምን እንደሆነ ታውቃላችሁ? የኃጢአቶች ሁሉ እናት ትባላለች። ፕራይድ ወይም ኩራት፣ ትዕቢት ማለት ነው። የኃጢአቶች በሞቴ የኃጢአቶች እናት በሉ። አቤት የኃጢአቶች እኔ የእነንትና ዘር እኔ እንትን ይሄ ኩራት ያጠፋል። ትህትና ግን ያስከብራል። ቅዱስ ቂርቆስ ትሁት ሆነ፣ ከበረ። የከበረው ንጉሥ ደግሞ ተዋረደ። እርሻ ውስጥ የተዳፈነ እንቁ ማለት ትህትና ውስጥ ክብር አለ። የሚያዝ ሰው ውስጥ አይደለም ክብር ያለ፣ የሚታዘዝ ሰው ውስጥ ክብር አለ። ክርስቶስ ታዛዥ ነበር፣ ክብሩ ግን ሙሉ ነበረ። ይህን ነው የምንማረው። ስለዚህ ሰማዕቱ ቅዱስ ቂርቆስ ይህን የተዳፈነ እንቁ ክርስቶስን ድንግል ማርያም የወለደችውን እንቁ ራሱን ሰጥቶ እንዳገኘ እኛም ሰውነታችን ገዝተን ፈቃዳችን ቆርጠን ራሳችን ለክርስቶስ ፍቅር አሳልፈን በመስጠት በክርስቶስ ብርሃን እንድንከብር የእግዚአብሔር ፈቃድ ይሁንልን። መድኃኔ ዓለምን እንደ ብፁዕ አባታችን ያሳርጉታል። አንድ ጊዜ ቆማችሁ አንድ ነገር ላስበላችሁ። በሉ ቁሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በሉ። ስለ ወዳጅ ስለ ቅዱስ ቂርቆስ ብለ የሚፈሰው እንደማቁምልን በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ ወዳጅ ስለ ቅዱስ ቂርቆስ ብለ የሚፈሰው እንደማቁምልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ ወዳጅ ስለ ቅዱስ ቂርቆስ ብለ የሚፈሰው እንደማቁምልን። ልብ ስጠን። ዓለምን የምንንቅበት አንተን የምናተርፍበት አእምሮ ስጠን። ወስብሐት ለእግዚአብሔር። ይቆየ